የበረሃው ጉዞ። በአንድ ወቅት በአንድ ሩቅ መንደር ሁለት ባለሙያዎች ይኖሩ ነበር። ጄምስ እና አሌክስ በጣም ጓደኛሞች ነበሩ። ከጭቃ የተለያዩ ቅርጻ ቅርጾችን ይሰሩ ነበር። አሻንጉሊቶች፣ ገንቦች፣ ድስቶች፣ ምግብ መብያዎች ይሰሩ ነበር። ያም ሆነ ይህ ትንሽ መንደር በመሆኗ ጄምስ እና አሌክስ የሚያገኙት ትንሽ ገንዘብ ነበር። ሰዎች በቂ የሚከፍሉት ገንዘብ አልነበራቸውም። ግን ጄምስ እና አሌክስ አያጉረመርሙም። ኦ ጄምስ፣ በአንድ ጊዜ አንድ ነገር ላይ ትኩረት ማድረግ ተማር። ጥንካሬ ለይተህ እወቅ። አንድ ቅርጽ ለመስራት ምን ያክል ጊዜ እንደሚወስድብህ ከተረዳህ የሚቀጥለውን ሥራህን የሚወስድብህን ጊዜ ለደንበኞች መናገር ትችላለህ አለው አሌክስ። አይሆንም፣ አደርገዋለሁ። ብዙ ገንዘብ ለማግኘት ተጨማሪ ቅርጻ ቅርጽ መስራት አለብኝ። ትላንት ያስተላለፍነውን ሥራ ዛሬ ከጨረስን፣ ዛሬ ደግሞ የመጡትን አዳዲስ ትዕዛዞች ዛሬ መጀመር አለብን ብሎ መለሰለት። የሚያሳስብ ነገር ይገባኛል። ይሁን እንጂ ሥራህን ቀጠሮ በሰጠበት ጊዜ ካላደረስክ ምን ሊፈጠር እንደሚችል ታስባለህ? እኔ የሚያስጨንቀኝ ያ ነው አለው። አሃ እኔ ደህና ነኝ አሌክስ፣ በጣም አትጨነቅ አለው ጓደኛው። አሌክስ በትኩረት የሚሠራ ባለሙያ ነው። በእያንዳንዱ ጊዜ አንድ ቅርጻ ቅርጽ ሰርቶ ለማስረከብ ተግቶ ይሠራል። በአንድ ጊዜ አንድ ነገር መስራቱን ሁል ጊዜ እርግጠኛ ይሆናል። ይህ አይነቱ ነገር በሥራው ላይ ፈጽሞ እንዲያተኩርና የጊዜውን ሥራ በጊዜ ሰርቶ እንዲያስረከብ ረድቶታል። ጄምስ ግን በፍጹም ሥራው ላይ ማተኮር አልቻለም። ለማንም እምቢ ማለት አይፈልግም። ስለዚህ ሥራው ላይ አከርክሮ ነው የሚውለው። በአንድ ጊዜ ብዙ ነገር በመሰብሰብ ቀጠሮ በተሰጠበት ቀን ማቅረብ ያቅተዋል። አንድ ጊዜ ጥቂት ቱሪስቶች ወደ መንደራቸው መጡ። ኦ ዋው! ይህ ዝሆን የተለየ ነው ስትል ጠየቀችው። ይህ ዋጋው 2 የብር ሳንቲም ነው። ኦ ዋው! ይህ ዝሆን የተለየ ነው ስንት ነው ስትል ጠየቀችው። 2 የብር ሳንቲም ነው የሚያወጣው ሲላት፣ እንደዛ ነው? ይህ ለዚህ ሥራ ትንሽ ነው አይመስልህም? ብላ መለሰችለት። እዚህ አካባቢ የምንጠይቀው ዋጋ ይህንን ነው። የአካባቢው ሰዎች ከዚህ በላይ መክፈል አይችሉም። እኔም እነሱን ከማስከፍለው በላይ አንቺን አላስከፍልሽም አላት። አማኝነትህን እወደዋለሁ። ለዚህ ሥራ እየተከፈለህ አይደለም። ከበረሃው በስተማዶ በኩል አንድ ከተማ አለ። እነዚህን ዕቃዎች ለምን ወደዛ ወስደህ አትሸጥም? ገባህ? እርግጠኛ ነኝ በዛ አካባቢ ያሉ ሰዎች ለሥራ በቂ ይከፍሉሃል። ከዚህ የበለጠ ታገኝበታለህ አለችው። ኦ ይከፍላሉ? እስኪ በደንብ ላስብበት። በጣም አመሰግናለሁ አላት። 2 የብር ሳንቲሞች በመክፈልም ዝሆኑን ወሰደች። በዛ ምሽት ጄምስ የደከመህ ትመስላለህ አለው። ለ2 ምሽት አልተኛሁም። ሥራዬን በሙሉ ጨረስኩ። አሁን ደስታ ይሰማኛል ሲል መለሰለት ጓደኛው። ያ ትልቅ ነገር ነው። ስማ፣ ቅርጻ ቅርጾቻችን በትልቁ ከተማ ውስጥ ብንሸጥ ምን ይመስልሃል? እዚህ ብዙ ትርፍ እያገኘን አይደለም። የሥራ ጫናውም ከባድ ነው አይደለም እንዴ ብሎ ጠየቀው። ስለ ሥራው ጫና እስማማለሁ። ትክክል ብለሃል። ይሁን እንጂ ይህ ትልቅ በረሃ ነው። በዚህ በኩል እናቋርጣለን አለው። ነጋዴዎች በዚህ በኩል አቋርጦ ሲመላለሱ በተደጋጋሚ አይቻለሁ። በጣም ብዙ ግመሎችና ሰረገላዎችም አሉ። እንደውም ነገ የሚሄድ አንድ የነጋዴዎች ቡድን አለ። በረሃውን ከእነሱ ጋር እናቋርጣለን አለው። ትክክል ነው። ከበረሃው በኋላ ባለው ከተማ በጣም ብዙ ሀብታም ሰዎች እንዳሉ ሰምቻለሁ። ምናልባት ሚስት የምትሆነኝ በዛ አገኝ ይሆናል። ኑሮዬንም በዛ አደርግ ይሆናል እኮ አይታወቅም አለው። አሃ ያ ትክክል ነው። አሁን ማረፍ አለብህ። ያልተኛውን እንቅልፍ ማካካስ ይኖርብሃል። ነገ በማለዳ ከነጋዴዎቹ ጋር እንጓዛለን ብሎት ሄደ። በቀጣዩ ቀን ጄምስና አሌክስ ሰረገላቸውን በልዩ ልዩ ቅርጻ ቅርጽ ውሃና ምግብ ሞሉ። ይህ ጉዞ በጣም ረጅም ስለሚሆንባቸው በጣም መዘጋጀት ነበረባቸው። ጉዟቸው በመልካም ሁኔታ ተጀመረ።
ጄምስና አሌክስ በትልቁ ከተማ ውስጥ ትልቅ ተስፋ ነበራቸው። ተጨማሪ ገንዘብ እንዴት እንደሚሰሩ፣ ተጨማሪ ሙያም እንዴት እንደሚያዳብሩ፣ እንዲሁም ብዙ ቅርጻ ቅርጽ እንዴት እንደሚሰሩ ያስቡ ነበር። የነጋዴዎቹ ጉዞ ለምሳ እንዲሁም ለራት ይቋረጣል። ጉዞው ለተወሰኑ ቀናት ቀጠለ። ነገር ግን የበረሃው ሙቀት ከአቅም በላይ ነበር። ምን እየሆነ ነው? ይህ ሙቀት ሁል ጊዜ እንደዚህ ነበር ማለት ነው? አለው አንድ ጓደኛው። አይመስለኝም፣ እኔ ውሃ እፈልጋለሁ ተባባሉ። ተጓዦቹ ውሃ የያዙት በሸክላ ነው። ይህ ደግሞ ሙቀቱ ቶሎ እንዲያተናው ያደርጋል። ያለ ውሃ እንዴት ነው የምንዘልቀው? ገና የ2 ቀን መንገድ አለ ከፊታችን እስከ ከተማው ድረስ ሲል ነጋዴው። እኔ አንድ ሐሳብ አለኝ። ለምን መሬት ቆፍረን ውሃ እናወጣም? ከጥልቁ ቆፍረን ሲል። አዎ ትክክል ነህ። ወደ መሬት በጥልቀት ብንቆፍር የሆነ ቦታ ላይ ውሃ ልናገኝ እንችላለን አለ ሌላኛው። በጣም ትክክል፣ አንድ ቦታ እንምረጥ፣ ከዛም እንቆፍር አለ ሦስተኛው ነጋዴ። እርግጠኛ ናችሁ እዚህ ቦታ ላይ ውሃ ልናገኝ እንችላለን ሲለው፣ ይህንን ማወቅ የምንችለው አንድ ቦታ ላይ በጥልቀት መቆፈር ስንችል ነው ብሎ መለሰለት። ተጓዦቹ ወደ መሬት ጠልቀው መቆፈር ጀመሩ። ሰዓቱ እየሄደ ነው፣ ነገር ግን ምንም አይነት ውሃ የለም። ነግሬሃለሁ፣ ጥቅም የሌለው ምድረ በዳ ውስጥ ውሃ ማግኘት ፍጹም የማይታሰብ ነው አለው ጄምስ። አስቸጋሪ ሊሆን ይችላል፣ ነገር ግን የማይቻል ነገር የለም ሲል መለሰለት። ቀስ በቀስ ሁሉም መቆፈራቸውን አቋረጡ። ወደ ሰረገላውም ሄደው ጥቂት ማረፍ ፈለጉ። እናንተ ማረፍ ትችላላችሁ፣ እኔ ግን መቆፈሬን ልቀጥል ብሎ ጄምስ መቆፈሩን ቀጠለ። ከጥቂት ጊዜ በኋላ አንድ ተጓዥ ወደ ጄምስ መጣ። ስማ፣ ጎበዝ ትመስላለህ፣ እስካሁን ያለማቋረጥ ትሠራለህ። በእውነቱ ልንገርህ እና ዝም ብለህ ከምትደክም ሲለው፣ ምን ለማለት ፈልገህ ነው ብሎ መለሰለት። በዚህ ውሃ ያለ አይመስለኝም፣ ሌላ ቦታ አውቃለሁ፣ በእርግጠኝነት ውሃ ያለበት ቦታ ነው አለው። ከዛም ተጓዡ አሳይቶት ተመለሰ። ጄምስ መቆፈር ጀመረ፣ ነገር ግን ምንም ማግኘት አልቻለም። ከጥቂት ጊዜ በኋላ ሌላ ተጓዥ መጥቶ በተመሳሳይ ሌላ ቦታ እንዲቆፍር አሳይቶት ተመለሰ። አሁንም ሌላ ተጓዥ መጥቶ እንደ ሌሎቹ ሌላ ጉድጓድ እንዲቆፍር አሳይቶት ተመለሰ። ይህ ለተከታታይ ሰዓት ሆነ። የአካባቢ ጉድጓድ በጉድጓድ ሆነ፣ ግን አንዱም ጉድጓድ ውሃ እስኪገኝበት ድረስ ጠልቆ አልተቆፈረም። አሌክስ ከተኛበት ሲነቃ በጣም ደነገጠ። ጄምስ ምንድን እንደምትሠራው ሲል፣ ውሃ እየፈለግኩ ነው። እነዚህ ተጓዦች ውሃ የማገኝበትን ቦታ ሲጠቁሙኝ እኔም እየተከተልኩ ስቆፍር እዚህ ደረሱ አለው። እኔ እስካሁን ብዙ ጉድጓዶችን በዚህ ቆፍሬያለሁ፣ ነገር ግን ምንም ውሃ አላገኘውም ብሎም ጨመረለት። ይህ ነበር የሚያሳስበኝ፣ ምን ያህል ጊዜና ጉልበት እንዳባክንክ። እስኪ እስካሁን የቆፈርከውን ብዛቱንና ጥልቀቱን እየው። አንዱን ጉድጓድ በጥልቀት ቆፍረ ቢሆን ውሃ ባገኘህ ነበር። የሁሉንም ሰው አስተያየት እየሰማህ ትኩረትህን ማጣት አልነበረብህም አለው። አሃ ትክክል ነህ፣ ትኩረት ሊኖረኝ አልቻለም አለ ጄምስ። አሌክስ ሁሉንም ነጋዴዎች ጠርቶ ሁሉም አንድ ጉድጓድ ላይ እንዲቆፍሩ አደረገ። ከዛም በጥልቀት ከቆፈሩ በኋላ ውሃ አገኙ። ሁሉም ሰው ከዛ ውሃ ጠጡ። በኋላም ዕቃዎቻቸውንም ሞሉ። ነጋዴዎቹ ተጉዘው ከዛ ትልቅ ከተማ በ2 ቀን ደረሱ። እንደታሰበው ጄምስና አሌክስ በተሻለ ዋጋ መሸጥ ጀመሩ። ብዙዎች በጣም አመሰገኗቸው፣ ሥራቸውንም አድነቁ። ወዲያውም ሀብታም ሆኑ። በሥራቸው ሌሎችን ቀጥረውን ማሰራት ጀምረዋል። ጄምስ አሁን ትልቅ ትምህርት ተምሯል። ይህ ሁሉ የሆነው ትኩረቴን ስላላነሳው ነው። አንድ ቦታ ላይ ትኩረት አድርጌ በመሥራቴ ስኬታማ ሆኛለሁ ሲልም አሰበ።